መስቀልና የዓለም አቀፉ የቀይ መስቀል ኮሚቴ በጋራ ከኛ ምክር ቤት ከህዝብ ተወካዮች ምክር ቤት ጋር ግንዛቤ ማስጨበጫ ፕሮግራም ላይ የተገኘንበትን ዓላማ ክብርት ኢየሩሳሌም የኢትዮጵያ ቀይ መስቀል ማህበር የኮኦፕሬሽን ኮኦርዲኔተር ናት። እሷ ሀሳቡን የምትሰጥ ይሆናል። እድሉ ለሶስት ኢየሩሳሌም ተሾመ እባላለሁ። በዓለም አቀፍ ቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ማህበርና ከሌሎች እዚህ ሀገር ስራቸውን ከሚያከናውኑ የቀይ መስቀል አባላት ጋር የዓለም አቀፍ ቀይ መስቀል ኮሚቴ የሚሰራውን ስራ የሚያስተባብር ዲፓርትመንት ኃላፊ ነኝ። እንኳን ደህና መጣችሁ። ባጭሩ የዚህን ፕሮግራም ዓላማ ለመግለጽ በዋነኛነት ይሄ ፕሮግራም የተዘጋጀው በቀይ መስቀል አርማ አጠቃቀም ዙሪያ በተለይም የተከበረው ምክር ቤት የሚኖረውን ልዩ ሚና በተመለከተ ከናንተ የተከበራችሁ የምክር ቤት አባላት ጋር ውይይት ለማድረግ ነው። ምክር ቤት እንደሚታወቀው ሕግ በማውጣት በማስፈጸም በመከታተል ልዩ ሚና አለው። ይሄንን መሰረት አድርጎ የተዘጋጀ ፕሮግራም ነው። ከዚህ ጋር ተያይዞ እንግዲህ ይሄ ፕሮግራም በኢትዮጵያ ቀይ መስቀል ማህበርና በዓለም አቀፍ ቀይ መስቀል ኮሚቴ በአጋርነት የተዘጋጀ እንደመሆኑ አጋጣሚውን በመጠቀም ሁለቱ ድርጅቶች ያላቸውን የስራ ኃላፊነት ጠቅለል በማድረግ እንዲሁም ኢትዮጵያ ላይ የሚያከናውኑትን ተግባር በተመለከተ እንዲሁ ጠቅለል በማድረግ የሚቀርቡ ፕሮግራሞች ይኖራሉ ማለት ነው። አመሰግናለሁ። የኢትዮጵያ ቀይ መስቀል ማህበር ላለፉት 90 ዓመታት ከኢትዮጵያ ሕዝብና መንግስት ጎን በመቆም በተለይም በሰብአዊ ተግባራት የመንግስት አጋዥ በመሆን በተለያዩ ወቅቶች በተከሰቱ የሰው ሰራሽ እና የተፈጥሮ አደጋዎች ምክንያት በህዝባችን ላይ ያደረሱትን አደጋና ችግር ከህዝባችን ጎን በመቆም ከሀገር ውስጥና የውጭ አጋሮቻችንን በማስተባበር ስንደግፍ ቆይተናል። የኢትዮጵያ ቀይ መስቀል ማህበር በ1927 ዓ.ም የኢጣሊያ ወረራ ሲጀመር ማህበሩ ገና በመቋቋም ላይ የነበረ ቢሆንም በጎ አድራጊ ኢትዮጵያውያንንና ከሀገር ውጭ እህት ማህበራትን በማስተባበር 12 የመስክ ሆስፒታሎችን በማቋቋም ሰላማዊ ሰዎችንና የቆሰሉና የተጎዱ ወታደሮችን በመንከባከብና የሕክምና ድጋፍ እንዲያገኙ ትልቅ ድርሻ የተወጣ ሲሆን በዚህ የጦርነት ወቅት በርካታ በጎ ፈቃደኞች እና ሰራተኞቻችን ህይወታቸውን አጥተዋል። በዚህ መስዋዕትነት የተጀመረው የማህበሩ የሰብአዊ አገልግሎት ከጦርነቱ በኋላ ቀጥሎ በሀገራችን በ1965 እና 1977 ዓ.ም በተከሰቱ የድርቅ አደጋዎች ምክንያት ከፍተኛ የምግብ ዋስትና ችግር ውስጥ የገቡ ዜጎችን የሀገር ውስጥና የዓለም አቀፍ ማህበረሰብ በማስተባበር ከፍተኛ ድጋፍ በማድረግ አያሌ ኢትዮጵያውያንን ህይወት ማትረፍ ተችሏል። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ አሁን ማህበራችን በሰብአዊ ተግባራት የመንግስት አጋዥነቱን ይበልጥ በማጠናከር እና ከተለያዩ የመንግስት ተጠሪ ተቋማት ጋር ያለውን ቅንጅት በማጠናከር ከአደጋ ምላሽ ድጋፎች ባለፈ በልማት ስራዎች ውስጥ በመግባት ለአደጋ ተጋላጭ የሆኑ የህብረተሰብ ክፍሎችንና አቅም እንዲዳብር የተሻለ ገቢ የሚያገኙ የልማት ስራዎችን ውስጥ እንዲሳተፉ በማድረግ ለአደጋ የማይበገር ማህበረሰብ በመፍጠር ድርሻውን እየተወጣ ይገኛል። ከጤና ሚኒስቴር ጋር በመተባበርም በበሽታ መከላከል እና የጤና ተደራሽነት እንዲጎለብት በተለይም በመላ ሀገራችን ከ92 በላይ መድኃኒት ቤቶችን በመክፈት በተመጣጣኝ ዋጋ ለህብረተሰቡ የመድኃኒት አገልግሎት ተደራሽ እንዲሆን እየሰራን እንገኛለን። ማህበራችን በመላው ሀገሪቱ ክፍሎች ከ700 በላይ አምቡላንሶች በማሰማራት ነፃ የአምቡላንስ አገልግሎት እየሰጠን ሲሆን በተጨማሪም በእርስ በርስ ግጭት የተጎዱና የወደሙ የጤና ተቋማትን መልሰን በመገንባት ላለፉት 2 ዓመታት 37 የጤና ተቋማትን መልሰን የገነባንና 20 የጤና ተቋማትን ደግሞ የ24 ሰዓት የሶላር ኤሌክትሪክ አገልግሎት እንዲያገኙ ተደርጓል። አሁንም ከተከበረው የምክር ቤት አባላት ጋር የምናደርገው ውይይት የኢትዮጵያ ቀይ መስቀልና የዓለም አቀፍ ቀይ መስቀል ኮሚቴ ማንነትና ከመንግስት ጎን በመቆም እየሰሩ ያለውን የሰብአዊ ተግባር
ከማሳወቅ ባለፈ የኢትዮጵያ ቀይ መስቀል ማህበር የአጋዥነቱ ሚና እንዲወጣ መንግስት ማህበሩን ለመደገፍ የወሰደውን ኃላፊነት በተሟላ መልኩ የሚከበርበትን ሁኔታ ለመወያየትና የተከበረውን ምክር ቤት አባላት በዓለም አቀፍ የሰብአዊ ሕጎች መከበር ኃላፊነታቸውን እንዲወጡ እንዲሁም በቀይ መስቀል አርማ አጠቃቀም ላይ የሚያጋጥሙ ተግዳሮቶችን በመረዳት ችግሩን ለመፍታት ለሚደረገው ጥረት ድጋፋችሁን እንድትሰጡን ለማስቻል ነው። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ መንግስታችን በኢትዮጵያ ቀይ መስቀል ማህበር ላይ ያለውን እምነትና የሚሰጠውን ድጋፍ ከፍተኛ ግምት የሚሰጠው ሲሆን በቅርቡ በጸደቀው የአደጋ ስጋት አመራር አዋጅ የኢትዮጵያ ቀይ መስቀል ማህበር የአደጋ ስጋት አመራር ምክር ቤት አባል እንዲሆን መደረጉ መንግስት ለማህበሩ የሰጠውን ከፍ ያለ ቦታ ያሳያል። በመሆኑም አሁንም ማህበራችን በሰብአዊ ተግባራት የመንግስት አጋዥ በመሆን የሚያከናውነውን የአደጋ ምላሽና የልማት ስራዎች አጠናክሮ እንዲቀጥል ማህበሩ የሚፈጽማቸውን የሰብአዊ ተግባራት በቂ ግንዛቤ እንደምታገኙና ማህበሩን ለመደገፍ በሚኖራችሁ ሚና ላይ መግባባት ላይ እንደሚደረስ ያለኝን እምነት እየገለጽ አሁንም በዚህ የውይይት መድረክ ላይ ስለተገኛችሁ ምስጋናዬን በታላቅ አክብሮት ልገልጽላችሁ እወዳለሁ። አመሰግናለሁ። ከዚህ በመቀጠል ክብርት ሲሞን ካሳቢያንካ ICRC የዓለም አቀፍ የቀይ መስቀል ኮሚቴ ዴሊጌሽን ናቸው። ዩር ኤክሰለንሲ ሚስ ሲሞን ካሳቢያንካ Head of the delegation of the ICRC, the floor is yours. Honorable chairs of the standing committees, honorable members of the House of People's Representatives, distinguished Secretary General of the Ethiopian የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡራን የኢትዮጵያ ቀይ መስቀል ማህበር ተወካዮች፣ ክቡራንና ክቡራት representatives of the Ethiopian Red Cross, dear ladies and gentlemen. Let me begin with a simple question. እስቲ ንግግሬን በአንድ ቀለል ያለ ጥያቄ ልጀምር። What can a small red cross on a white background have the power to protect a wounded person or a humanitarian worker in the face of conflict? አንድ አነስተኛ በነጭ መደብ ላይ ያረፈ የቀይ መስቀል አርማ አንድን የቆሰለ ሰው ወይም የሰብአዊ እርዳታ ሰራተኛን በትጥቅ ግጭት ወቅት ከለላ መስጠት የሚያስችልን ኃይል ከየት አገኘው? የዚህን መልስ የምናገኘው ዛሬ እዚህ ከተሰበሰብንበት ዋነኛ ጉዳይ ውስጥ ነው። በዚህ የመጀመሪያና በአይነቱ ልዩ የሆነ በኢትዮጵያ ቀይ መስቀል ማህበር እና በዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ በጋራ ስለ ቀይ መስቀል አርማ አጠቃቀምና ከለላ በሚመለከት ሀሳብና መረጃ ለመለዋወጥ በተዘጋጀ መርሃ ግብር ላይ ለመሳተፍ እንኳን በደህና መጣችሁ የምለው በከፍተኛ ደስታ ነው። የዓለም አቀፍ ቀይ መስቀል ኮሚቴ በዓለም ዙሪያ ከፓርላማ አባላት ጋር እንደሚነጋገር ሁሉ የዛሬውን ከናንተ ጋር የተገናኘንበት ሁነት ከፍ ያለ ዋጋ እንሰጠዋለን። ስለኛ ተቋም ጥቂት ነገሮችን እንድናገር ፍቀዱልኝ። የዓለም አቀፍ ቀይ መስቀል ኮሚቴ ለበርካታ 10 ዓመታት በኢትዮጵያ ውስጥ ተግባራቱን ሊያከናውን ነበር። And we have permanently established a presence in Ethiopia in 1977. Our work here, as you see on the pictures, has even been recognized by the late Emperor Haile Selassie. ለመጀመሪያ ጊዜ አገልግሎታችንን መስጠት የጀመርነው በ1928 ዓ.ም ነው። ይህ ተግባራችንም በወቅቱ በነበሩት አጼ ኃይለ ሥላሴ በይፋ አድናቆትና ምስጋና ተችሮታል። ከ1969 ዓ.ም ጀምሮ በሀገሪቱ ውስጥ በቋሚነት ስራችንን በማከናወን ላይ እንገኛለን። በስራችንም በግጭትና በጥብጥ ጉዳት ለደረሰባቸው ሰዎች ከለላ፣ ድጋፍ፣ እርዳታ በመስጠት የተነጣጠሉ የቤተሰብ አባላት ለማገናኘት የታሰሩ ሰዎች የሰብአዊ ክብራቸውን የጠበቀ አያያዝ እንዲደረግላቸው በማድረግ እንዲሁም የዓለም አቀፍ የሰብአዊነት ሕግ መከበርና ተፈጻሚነት እንዲጠናከር አስተዋጽኦ አድርገናል። ዓለም አቀፍ የሰብአዊነት ሕግ የትጥቅ ግጭት ሕግ በመባል ይታወቃል። የሰብአዊ አገልግሎት
ተደራሽነት ላይ መሰረት አድርጎ ጦርነት የሚያስከትላቸውን ጉዳቶች ለመቀነስ የተዘጋጀ ህግጋት ስብስብ ነው። በግጭቶች ላይ የማይሳተፉ ወይም ተሳትፏቸውን ላቆሙ ሰዎች ጥበቃና ከለላ ያደርጋል። እንዲሁም በጦር ስልትና የጦር መሳሪያ አጠቃቀም ላይ ገደብ ይጥላል። እነኚህ የህግ ድንጋጌዎች እንደ አውሮፓውያን አቆጣጠር በ1949 ዓ.ም በወጡ አራቱ የጄኔቫ ስምምነቶችና እንደ አውሮፓውያን አቆጣጠር በ1977 እና በ2005 ዓመተ ምህረት ላይ በወጡ ተጨማሪ ፕሮቶኮሎች ላይ ሰፍረው ይገኛሉ። እዚህ ላይ ኢትዮጵያ በዚህ 1949 የጄኔቫ ስምምነቶች ዲፕሎማሲያዊ ድርድር በተካሄደበት ወቅት ከአፍሪካ ከነበሩ ሁለት ሀገራት መካከል አንዷ እንደነበረች ማስታወስ ያስፈልጋል። ይህ ታሪካዊ ተሳትፎና ኃላፊነቱ ዛሬ ቢሆን ከፍ ያለውን ተገቢ ድርሻ በመወጣት ቀጥሏል። የተከበራችሁ የተወካዮች ምክር ቤት አባላት፣ የዓለም አቀፍ የሰብአዊነት ህግ ተፈጻሚነትን በማረጋገጥ ረገድ ያላችሁ ድርሻ የተለየና አስፈላጊ ነው። ዋነኛ ህግ አውጭነታችሁ ኢትዮጵያ ያሉባትን የዓለም አቀፍ ህግ ግዴታዎች ተፈጻሚነት፣ ተገዥነት ከማረጋገጥ አንጻር ከመጀመሪያው ወይም ከፊተኛው ረድፍ የምትገኙ እናንተ ናችሁ። ይህም የሀገሪቱ ህጎች ከዓለም አቀፍ የሰብአዊነት ህግ ጋር የተጣጣመ መሆኑን፣ አግባብነት ያለው ዓለም አቀፍ ስምምነቶችን መጽደቃቸውን እና ነባር ህጎች የሰብአዊነት ህግ መመዘኛዎችን በሚያንጸባርቅ መንገድ መከሰታቸውንና መሻሻላቸውን ማረጋገጥን ያጠቃልላል። ህጎችን የመከታተል ሚናችሁም በተመሳሳይ ወሳኝ ነው። የፓርላማ አባላት፣ መንግስት፣ የጦር ኃይል አባላትና የጸጥታ ተቋማት የዓለም አቀፍ የሰብአዊነት መርሆችን መሰልጠናቸውንና ማክበራቸውን ለማረጋገጥ ያግዛሉ። ይህም ወታደራዊ የአሰራር ደንቦችን መከለስን፣ የስልጠና መርሃ ግብሮችን መደገፍና ለሰብአዊነት ህግ ስርጭት ግብዓትን ለሁሉም አግባብነት ያለው አካላት መሟላታቸውን ማረጋገጥን ሊያካትት ይችላል። ከተቃዋሚ ሚናችን ባሻገር የህዝብ ግንዛቤ በማሳደግ ረገድ ቁልፍ ሚና ትጫወታላችሁ። የፓርላማ አባላት በትምህርት ቤቶችና በዩኒቨርሲቲዎች ውስጥ የሰብአዊነት ህግ ትምህርት እንዲሰጥ፣ የሰብአዊ መርሆችን አስፈላጊነት እንዲጎለብት እና በጦርነት ጊዜ ብቻ ሳይሆን በሰላም ጊዜም ቢሆን ህግ የማክበር ባህል እንዲጎለብት ለማድረግ ይችላሉ። ይህ ወደ ዛሬው ዋና ርዕሰ ጉዳይ እንድገባ ያስችለኛል። ይህ የቀይ መስቀል አርማ ጉዳይ ነው። የቀይ መስቀል አርማ እንዲሁም አርማ ብቻ አይደለም። ይህ ምልክት በዓለም ዙሪያ ለቆሰሉ፣ ለታመሙና ለሰብአዊ እርዳታ ሰጪ ሰራተኞች የጥበቃ ምልክት በመሆን ይታወቃል። ይሁን እንጂ የጥበቃ ደረጃው ሙሉ በሙሉ በአጠቃቀሙ ትክክለኝነት ይወሰናል። ሆኖም በኢትዮጵያ አሁን ያለው የህግ ማዕቀፍ የቀይ መስቀል አርማን አጠቃቀም በበቂ ሁኔታ ለመቆጣጠር የሚያስችል አይደለም። ሆን ተብሎ ወይም በአጋጣሚ የሚፈጸም አግባብነት የሌለው የአርማ አጠቃቀም ከባድ ሰብአዊ ውጤት ሊያስከትል ይችላል። ይህም የህዝብን አመኔታ ያዳክማል፣ የሰብአዊ እርዳታ ሰጪ ሰራተኞችን ለአደጋ ያጋልጣል፣ ግራ መጋባትን ይፈጥራል። እንዲሁም በተለይ በግጭት ወቅት አርማው ያለውን የጠባቂነት ዋጋ ይሰጣል። በሰላም ጊዜም ቢሆን አላግባብነት የሌለው አርማ አጠቃቀም ማህበረሰቡን ሊያሳስትና በቀይ መስቀልና በቀይ ጨረቃ እንቅስቃሴ ላይ ያለውን እምነት ሊያዳክም ይችላል። ለዚህም ነው የፓርላማ አባላት ድጋፍ እጅግ አስፈላጊ የሚሆነው። የፓርላማ አባላት እንደ ዓለም አቀፍ ቀይ መስቀል እና የኢትዮጵያ ቀይ መስቀል ማህበር ያሉ ገለልተኛ እና ያለ አድሎ የሚሰሩ የሰብአዊ ድርጅቶች ደህንነታቸው በተጠበቀና ውጤታማ በሆነ መንገድ እንዲሰሩ ምቹ ሁኔታ በመፍጠር ረገድ ወሳኝ ሚና ይጫወታሉ። ይህ ሚናቸው የሰብአዊ እርዳታ ሰጪዎችን የሚጠብቅና የቀይ መስቀል፣ የቀይ ጨረቃ እና የቀይ ክሪስታል ምልክቶችን፣ አርማዎችን በአግባቡ በትክክል መጠቀምና በተመለከተ ጥበቃ የሚሰጥ ህግ ማውጣት
ይጨምራል። በመሆኑም የዛሬው ስብሰባ ስለ ዓለም አቀፍ የሰብአዊነት ሕግ ያለንን የጋራ ግንዛቤ ለማስፋት እና ኢትዮጵያ በተለይ የቀይ መስቀል አርማ ጥበቃና ቁጥጥርን እንዴት ማጠናከር እንደምትችል ለመወያየት እድል ይሰጣል። ስለዚህም ለሁላችንም ፍሬያማና ጥሩ የውይይት ጊዜ እንዲኖራችሁ እየተመኘው ዓለም አቀፍ የሰብአዊነት ሕግ እንዲከበርና እንዲተገበር ምክር ቤቱ በሚያበረክተው ወሳኝ ሚና ላይ ከሕዝብ ተወካዮች ምክር ቤት ጋር በቀጣይነት ያለን ግንኙነት እንዲኖር በጉጉት እንጠብቃለን። አመሰግናለሁ። I wish you all a fruitful and informative session and very much look forward to continuing our engagement with the House of People's Representative on the vital role and its honorable members are playing in upholding and implementing humanitarian law. Thank you very much. Thank you, Your Excellency Simon Casabianca, Head of the Delegation of the ICRC. Now we move to the next opening remark. የመክፈቻ ንግግር የሚያደርጉልን የተከበሩ ወይዘሮ ሎሚ በዶ ናቸው። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ እዚህ መጥተው የመክፈቻ ንግግር እንዲያደርጉልን በታላቅ አክብሮት ጋብዛለሁ። Good morning. Welcome to the house. የተከበሩ ወይዘሮ መሰረት ኃይሌ የመንግስት ረዳት ተጠሪ ሚኒስትር፣ የተከበሩ ዶክተር ምህረቱ ሻንቆ የመንግስት ረዳት ተጠሪ ሚኒስትር፣ የተከበራችሁ የምክር ቤታችን አመራሮች፣ የቋሚ ኮሚቴ አባላት፣ ክቡራን ከኢትዮጵያ ቀይ መስቀል የመጣችሁ የቦርድ አባላት፣ ክቡር አቶ አበራ ሉሌሳ የኢትዮጵያ ቀይ መስቀል ማህበር ዋና ጸሐፊ፣ ክብርት ሲሞን ካዚያንሳ የዓለም አቀፍ ቀይ መስቀል ኮሚቴ አባል በኢትዮጵያ ኃላፊ፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን በድጋሚ እንኳን በሰላም መጣችሁ ማለት ፈልጋለሁ። በዛሬው ዕለት ሰብአዊነትን፣ ገለልተኝነትን እና አለማዳላትን እንደዚሁ ሌሎች እሴቶችን የአገልግሎቱ መርህ አድርጎ ከመንግስት ጋር በትብብር ወይም ኦግዚለሪ ቱ ደ ገቨርንመንት ብለን ሁሌ በተለያዩ መድረኮች እንደሚገለጸው በሚሰራውና በሰብአዊ አገልግሎቱ ዘርፍ ግንባር ቀደም ደራሽ እና አንጋፋ ተቋም በመሆን የሚሊዮኖችን ወገኖቻችንን ሕይወት ሲታደግ የኖረና አሁንም በዚሁ ተግባሩ ተሰማርቶ እየሰራ በሚገኘው የኢትዮጵያ ቀይ መስቀል ከዓለም አቀፍ ቀይ መስቀልና ቀይ ጨረቃ ጋር በመተባበር ከምክር ቤታችን ጋር በመሆን የቀይ መስቀልን አርማ አጠቃቀምና ጥበቃን በሚመለከት በተዘጋጀው መድረክ ላይ ስለተገኛችሁና እኔም ተገኝቼ ንግግር ለማድረግ በመቻሌ የተሰማኝን ደስታ እየገለጽኩኝ በድጋሚ እንኳን በሰላም መጣችሁ ማለት ፈልጋለሁ። የዛሬው መድረክ ወቅታዊ ብቻ ሳይሆን እንደ ሕግ አውጪዎች በተለይም በችግር ጊዜ ለሰላማዊ ሰዎች በሰብአዊ አገልግሎቶች ላይ ለተሰማሩ የረድኤት ሰራተኞችና ለጤና ባለሙያዎች ክብር፣ ደህንነትና ጥበቃን የሚያረጋግጡ መርሆችን ለማክበርና ለማስጠበቅ ያለንን የጋራ ኃላፊነት የሚያስታውስ ነው ብዬ አምናለሁ። የኢትዮጵያ ታሪክ ከሰብአዊነት ጋር በእጅጉ የተቆራኘ ነው። ሀገራችን ዓለም አቀፍ የሰብአዊነት ሕግን በመቅረጽ ሂደት ውስጥ የጎላ ሚና እንዳላት የተለያዩ ጽሁፎች ያመላክታሉ። ትልቅ ድርሻም ስትጫወት ቆይታለች። ኢትዮጵያ እንደ አውሮፓ አቆጣጠር በ1949 የጄኔቫ ስምምነቶችን ቅድም እህቴም ስትገልጽ እንደነበረው ለማጽደቅ በተካሄደው የዲፕሎማሲ ኮንፈረንስ በተለይም በትጥቅ ግጭት ወቅት የሲቪል ሰዎችን ደህንነትን መጠበቅ በሚደነግገው አራተኛውን የጄኔቫ ስምምነት የማርቀቅ ሂደቶች ላይ በንቃት በመሳተፍ የበኩሏን የጎላ አስተዋጽኦ አበርክታለች። በሀገራችን ኢትዮጵያ እንደ አውሮፓውያን አቆጣጠር በ1949 የወጡት የጄኔቫ ስምምነቶችን የፈረመችና ህገ መንግስታችን አንቀጽ 9 ንዑስ አንቀጽ 4 ላይ እንደሚገልጸው
የትኛውም ኢትዮጵያ የፈረመቻቸው ህጎች ወይም ስምምነቶች፣ ውሎች የህጋችን ወይም የሀገሪቱ ህግ አካል ይሆናል በሚለው አግባብ መሰረት በአውሮፓውያኑ ዘመን አቆጣጠር በ1969 ያጸደቀች ሲሆን እንደ አውሮፓ አቆጣጠር በ1994 ደግሞ የጄኔቫ ስምምነቶችን ተጨማሪ ፕሮቶኮሎቻቸውን ተቀብላ አጽድቃለች። እነዚህ ሁሉ ተግባራት ሀገራችን ኢትዮጵያ እንኳን ዛሬና በዛን ዘመን ለሰብአዊነት ያላትን ቁርጠኝነትና ብርቱ ፍላጎት ያሳየችበት ነበር ብለን በልበ ሙሉነት መውሰድ እንችላለን። የሩሲያ ቀይ መስቀል ከአድዋ ጦርነት በኋላ ወደ ሀገራችን በመምጣት ያበረከተው አስተዋጽኦ እንዲሁም በሁለተኛው የፋሺስት ጦርነት ወቅት የኢትዮጵያ ቀይ መስቀል ማህበር ታሪክ የማይዘነጋቸውን የቀይ መስቀል አርማ በኢትዮጵያ ውስጥ ከአንድ ምዕተ ዓመት በላይ የጥበቃ ወይም የከለላ እና ሌሎች የተስፋ የሚያጭሩ ስራዎችን በመስራት ልዩ ምልክት እንደነበረውና ትላልቅ ተግባራትን ሲፈጽም እንደነበረ ማስታወስ ተገቢ ይሆናል። የቀይ መስቀል አርማ በዓለም አቀፍ ዙሪያ በእጅጉ ከሚታወቁ ጥቂት ምልክቶች አንዱ ነው። አርማው ለቆሰሉና የታመሙ ሰዎች ጥበቃነት፣ ለሕክምና አገልግሎቶች ጥበቃ፣ ከለላነት እንዲሁም ለተቸገሩ ሁሉ በገለልተኝነትና አለማዳላት የሰብአዊነት እርዳታን የማድረስ መገለጫ ነው። በመሆኑም አርማው እንደ ማንኛውም ተራ ምልክት ሳይሆን በሰብአዊ አገልግሎቶች ላይ ለተሰማሩ የረድኤት ስራ ሰራዊቶች እንደ ጥበቃና ከለላነት የሚያገለግል ጋሻ ነው። ይሁንና በኢትዮጵያ ቀይ መስቀል ማህበርና በዓለም አቀፍ ቀይ መስቀል ኮሚቴ በተደጋጋሚ እየተገለጸ እንደሚገኘው በተለይም ከቅርብ ጊዜ ወዲህ በሀገራችን ውስጥ አርማውን አላግባብ መጠቀም ከጊዜ ወደ ጊዜ እያደገና እየሰፋ መምጣቱ ይመለከታል ወይም ይስተዋላል። የቀይ መስቀል ማህበርና በዓለም አቀፍ ቀይ መስቀል ኮሚቴ አርማው በግል አምቡላንስ አገልግሎቶች፣ በመድኃኒት ቤቶች፣ ክሊኒኮች፣ ንግድ ሱቆችና ለሌሎች ዓላማዎች ሁላችንም እንደምናውቀው አንዳንዴም ስጋ ቤቶች ማደል ወይም ሉካንዳ ቤቶች ላይ ሳይቀር ሲውል እየተስተዋለ ይገኛል። ይህ አርማውን አላግባብ መጠቀም ለአርማው የሚሰጠውን ክብር ይቀንሳል፣ በህብረተሰቡ ዘንድ ግራ መጋባትን ይፈጥራል፣ ዓላማውንም እንዲስት ያደርጋል። እንዲሁም በግጭት ወይም በአደጋ ጊዜ በጥበቃ ወይም በከለላነት የሚጠቀሙበትን የሰብአዊ አገልግሎቶች ሰራተኞችን፣ የሕክምና ባለሙያዎችን እና ሲቪሎችን አደጋ ላይ እንዲወድቁ የሚያደርግ ሁኔታን ያስከትላል። ምክር ቤታችን ሕግ የማውጣት ሉዓላዊ ስልጣን የተሰጠው አካል እንደመሆኑ መጠን ይህንን ጉዳይ ችላ ማለት ተገቢነት ስለማይኖረው ከሀገራዊና ዓለም አቀፋዊ አውዶች ጋር በማናበብ መፈጸም የሚገባቸውን ጉዳዮች ለዚሁ ተግባር ብቻ እንዲውል የራሳችንን ድርሻ መወጣት እንዳለብን ያሳያል። ምንም እንኳን ኢትዮጵያ አርማውን በሚመለከት የተለያዩ ድንጋጌዎች ቢኖሯትም በቻርተርም የሚተዳደር ድርጅት ወይም አጋር አካል እንደመሆኑ መጠን ማለት ነው በግል የአርማውን ምንነት ልዩ የሚያደርገውን ጉዳይ የሚገልጽ ማን እንደሚጠቀምበት፣ ለማን እንደተፈቀደለት፣ የአካላት ጥበቃና አመላካች አጠቃቀሞችን የሚገልጽ የፍቃድ አሰጣጥ ዘዴዎችን የሚመለከት በምንሰራቸው የክትትልና የቁጥጥር ስራችን ወቅት ኃላፊነቱን እያንዳንዱ አካል እንዲወጣ ማስገንዘብ፣ ከሌሎች አካላት ጋር በመሆን መስራት ከኛ የሚጠበቅ ጉዳይ ይሆናል። የእንደዚህ አይነት የህግ አስፈላጊነት ለዚህም ጉዳይ ደግሞ በህጎች መመለስ ያለባቸው ጉዳዮች ህግ እንዲኖራቸው ህግ የሚያወጣ አካል እንደመሆናችን መጠን ለዚሁ የሚመቹ ህጎች እንዲኖሩ የህግ ማዕቀፍና አሰራር እንዲኖር መትጋት ይኖርብናል። ለእንደዚህ አይነት ህግ አስፈላጊነት አርማውን አላግባብ መጠቀምን ለመከላከልና
ኢትዮጵያ በዓለም አቀፍ የሰብአዊነት ሕግ ስር ያሏትን ግዴታዎች ወይም የገባችውን ስምምነቶች እንድትወጣና በጉዳዩም ላይ ተአማኒነት እንዲኖራት ምንሰራው ስራ ትልቅ ትርጉም አለውና በዚያ ልክ ወስደን መትጋት እንዳለብን ማንሳት ፈልጋለሁ። ክቡራትና ክቡራን፣ ዓለም አቀፍ የሰብአዊነት ሕግ ወይም ኢንተርናሽናል ሂውማን ራይትስ ሎ ራሱን አያስፈጽምም። ይልቁንም ሀገራዊ የፖለቲካ ፍላጎት ወይም ፖለቲካል ዊሊንግነስ የምንለውና የህግ አውጪዎችን ተግባራዊ የማድረግ በጉዳዩ ላይ ያለውን ኮሚትመንት እያንዳንዱ አካል መከታተልን ወይም ቁርጠኝነትን ማሳየት በዚህ ዙሪያ ከራሳችንም ይጠበቃል ማለት ነው። በዚህ ረገድ የምክር ቤት አባላት ወሳኝ ሚና ይኖራቸዋል። አመራሩም የመሪነት ሚናውን መወጣት ይጠበቅበታል። ይህም አርማውን በተመለከተ የዓለም አቀፍ ቀይ መስቀል ኮሚቴ ሞዴል ህግን ጨምሮ ከዓለም አቀፍ ደረጃዎች ጋር የሚመጥኑ ህጎችን በማስጀመር ወይም በመደገፍ ወይም በመከታተልና በመቆጣጠር የዓለም አቀፍ ሰብአዊነት ግዴታዎች አፈጻጸምን የመከታተል የመቆጣጠርና ግብረ መልስን በመስጠት ጉዳዩ የበለጠ ውጤታማ እንዲሆን መስራትን ወሳኝ ያደርገዋል ማለት ነው። ከዚህ አንጻር ምክር ቤታችን እስከዛሬ በዚህ ጉዳይ ላይ ያን ያህል ትኩረት ሰጥቶ ሲከታተል ሲቆጣጠር ስላልነበረ በቀጣይ ጉዳይ ውስጥ ስራዎቻችን ውስጥ እንዴት አድርገን ይህን ጉዳይ የስራችን አንዱ አካል አድርገን እንደግፍ የሚለውን ማሰብ ይጠይቃል ማለት ነው። በአጠቃላይ ህግ መኖሩን ብቻውን በቂ አይደለም፣ ችግሮች መፍትሄ እንዲያገኙ አያደርግም። ስለዚህ ያሉትን ህጎች ተፈጻሚነት መከታተል፣ ሌሎች ደግሞ ችግሩን ለመፍታት የሚያስችሉ ህጎችን መደንገግ እና ውጤታማነታቸውን ተፈጻሚነታቸውን መከታተል የግድ ስለሆነ በዚህ ደረጃ ምክር ቤታችን የስራ ኃላፊዎችም የቋሚ ኮሚቴ አባላትም ጉዳዩ የሚመለከተው ኤክስፐርትም ሁሉም በዚህ ላይ የበኩላችንን ማድረግ ይኖርብናል። ለዚህም ቁርጠኛ መሆናችንን ማንሳት ፈልጋለሁ። በመጨረሻም ይህንን መድረክ ከአጋር ድርጅቶች ጋር በመሆን ከኛም ጋር ለረጅም ጊዜ ነበር ሲጠይቁኝ የነበረው እንድናመቻች ኦልሞስት ከአንድ አመት በላይ እንዲህ ማለት ይቻላል በተለያዩ ስራ መደራረብ ምክንያት ሳይሳካ ቆይቷል። ከህግ ጉዳዮች ቋሚ ኮሚቴም ጋር በመነጋገር በጋራ ሆነን ይህ መድረክ ስለተዘጋጀ ኢኒሼቲቭን ወይም ተነሳሽነቱን ወስደው ላዘጋጁት ለኢትዮጵያ ቀይ መስቀልና ለቋሚ ኮሚቴያችን እጅግ አድርጌ ማመስገን ፈልጋለሁ። ምክክራችንና ውይይታችን ፍሬያማና ውጤታማ እንዲሆን የነበሩ ችግሮችን የምንቀርፍበት ቀጣይ አቅጣጫዎችን አመላክተን የሚጠበቅብንን ሁሉ እንድንወጣ የምናስችልበት እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ። ምክትል የምክር ቤት አፈ ጉባኤን እጅግ አድርጌ አመሰግናለሁ። በፕሮግራሙ መሰረት ቀጣዩ ስለ ዓለም አቀፍ ቀይ መስቀልና ቀይ ጨረቃ እንቅስቃሴ መግቢያ የሚሆኑ ጉዳዮች የሚነሱበት ነው። የመጀመሪያው የዓለም አቀፍ ቀይ መስቀልና ቀይ ጨረቃ እንቅስቃሴ እንዲሁም የኢትዮጵያ ቀይ መስቀል ማህበር በሰብአዊ ጉዳዮች ለመንግስት ያለውን አጋርነት በሚመለከት የሚቀርብ ነው። ከዛ ቀጥሎ የዓለም አቀፍ ቀይ መስቀል ኮሚቴ ወይም ICRC ኃላፊነትና ዋና ዋና ተግባራትን በሚመለከት የሚቀርብ ይሆናል። ባለሙያዎችን የተወካዮችን ወደ መድረክ ጋብዛለሁ። ሄንሪ ዱናንት አንድ ተራ ነጋዴ ነበረ። የአንድ ነጋዴ የግል ኤክስፔሪየንስ የህይወት ልምድ እንዴት ዓለም አቀፋዊ እንቅስቃሴ ሆኖ በዓለም ላይ አሁን 191 ሀገራት ውስጥ የተቋቋሙ ብሔራዊ ማህበራትንና በ196 አካባቢ ሀገራት ደግሞ የተፈረመ የጄኔቫ ስምምነትን መውለድ ቻለ። ይሄ ነው እና የዚህ ሰውዬ የሰብአዊነትና ለበጎ ፈቃድ የነበረው እንቅስቃሴ ነው ይህንን ትልቅ እንትን የፈጠረውና ይሄ የሄንሪ ዱናንት በ1859 በዛን ጊዜ በነበረው ጦርነት ፊልሙ ላይ ታይቷል። በኦስትሪያና በፈረንሳይ ጣሊያን አንድ በኩል ፈረንሳይና ጣሊያን አንድ በኩል ሆነው ከኦስትሪያ ጋር በነበረው ጦርነት በዛ ጊዜ የነበረው የሰው ልጆች ሰቆቃ የፈጠረበት ነው። ለዚህ መነሻ ሆኖት ይሄንን ትልቅ እንቅስቃሴ እንዲፈጠር ያደረገው ማለት ነው። ስለዚህ ይሄ ግለሰብ ይሄ የሰብአዊ
የነጻነት አቀንቃኝ ያን ጊዜ ተነስቶ ይሄንን ግጭት አይቶ በዚህ የደረሰውን ሰቆቃ በማየት በጎ ፈቃደኞችን አስተባብሮ ከፍተኛ ቁጥር ያለው በጦርነቱ የተጎዱትን ሰዎች በመርዳት የፈጠረው ንቅናቄ ነው። ነገር ግን ይሄንን ደግፎ አይደለም ያቆመው። ትልቁ ነገር የሱ እኔ በግሌም ትልቅ ነው የምለው ይሄንን ካደረገ በኋላ ምንድነው ያደረገው? ያንን ያየውን ሰቆቃ ያንን ያሳለፈውን ድጋፍ የፈጸመውን ድጋፍና የሆነውን ካየ በኋላ የሜሞሪ ኦፍ ሰልፎሪ ነው የሚል የዛን ማስታወሻ ነው የጻፈው። ያንን ማስታወሻ ጻፈና በዛ ማስታወሻ ተነስቶ 3 ሐሳቦችን አቀረበ። ያ 3 ሐሳብ ምንድነው ያለው? ጦርነቶች አይቀሩም ማለት ጦርነቶች አይቀሩም። ምን ጊዜም ጦርነት ስለማይቀር ጦርነት በሚደረግበት ጊዜ በጦርነቱ ውስጥ ድጋፍ የሚሰጡ በተለይ ጦር ሰራዊቱ ጎን ተሰልፈው ድጋፍ የሚሰጡ በበጎ ፈቃደኞች የተዋቀሩ ማህበራት ሪሊፍ ኦርጋናይዜሽን ረድኤት ማህበራት ይኑሩ። ይሄ ያስፈልጋል። ምክንያቱም የቆሰሉ ሰዎች እዛ በጦርነት ውስጥ ያየው አንዳንዱ ያኔ በነበረው የጦር መሳሪያ እንትን በጣም በከፍተኛ ሁኔታ ተጎድቶ የሚደግፈው ሳጥቶ ስለነበረ ያንን የሚደግፉ ይኑሩ ብሎ አንድ ሐሳብ አቀረበ። ሁለተኛው እነዚህን ድጋፍ ሲያደርጉ የሚጠብቃቸው ህግ ያስፈልጋል። ያ ብቻ አይደለም፣ እነሱ ብቻ ሳይሆን ጦርነት በባህሪው ጭካኔ ብቻ የተሞላበት አይደለም፣ ሰብአዊነት ሊኖረው ስለሚገባ ጦርነትን የሚገዛ ህግ ይኑር የሚል ሁለተኛ ሐሳብ አቀረበ። ሶስተኛ ድጋፍ የሚያደርጉ አካላት በሚገቡበት ጊዜ ወይም ደግሞ የቆሰሉ ሰዎችም ጥቃት እንዳይፈጸምባቸው ድጋሚ ጥቃት እንዳይፈጸምባቸው ይሄንን የሚጠብቅ ህግ የኢትዮጵያ ቀይ መስቀል ማህበር የመንግስት አጋዥ ሆኖ ይሰራል ነው። ስለዚህ የመንግስት አጋዥ ሆኖ ሲሰራ የራሱን ተቋማዊና የአሰራር ነጻነት ጠብቆ ግን መንግስት የሚያወጣቸውን ፖሊሲዎች እየተከተለ ያንን ክፍተት ይሞላል ነው። ይሄ ተግባሩ በጄኔቫ ስምምነት እውቅና አግኝቷል። ኢትዮጵያ በፈረመችው በዓለም አቀፍ ቀይ መስቀል እና ቀይ ጨረቃ የስታቱት ውስጥም እና በኢትዮጵያ ህግም እውቅና እንዲያገኝ ተደርጓል። የኢትዮጵያ ህግ ምን ይላል? ይህ የተከበረው ምክር ቤት ያጸደቀልን ቻርተር ፕሮክላሜሽን ነምበር 1067 2018 ወይም አዋጅ ቁጥር 1067 2010 ምንድነው የሚለው? ከመንግስት ጋር ያለው ግንኙነት የኢትዮጵያ ቀይ መስቀል ማህበር አንደኛው የሚለው የኢትዮጵያ ቀይ መስቀል ማህበር በሰብአዊ ተግባር የመንግስት አጋዥ ነው። መሰረታዊ መርሆችን ተከትሎ መንግስትን በማገዝ ይሰራል። ሁለተኛው መንግስት ደግሞ ማህበሩ ይሄንን እያገዘ ሲሰራ መንግስት ደግሞ ተግባሩን እንዲያስፈጽም የሚያስፈልገውን ድጋፍ ያደርግለታል ብሎ በህግ አስቀምጦለታል። ከመንግስት አካላት ጋር የሚያደርጋቸው ስምምነቶች ደግሞ መሰረታዊ መርሆቹን እንዳይጥሱ ጥበቃ አድርጎለታል። ስለዚህ ይሄ በህግ እውቅና አግኝቶ መንግስት ተቀብሎት እየሰራ ያለ ነው። ምንድናቸው የምንሰራቸው ስንል በብዛት በአደጋ ጊዜ የሰብአዊ ተግባር መስጠት ነው። በተለይ በጦርነትና በተፈጥሮ አደጋ ሲደርስ ድጋፍ ማድረግ ነው። የሪሃቢሊቴሽን ስራዎች የህብረተሰቡ ከአደጋ ራሱን ለማውጣትና ለአደጋ የማይበገር እንዲሆን ለማድረግ የሚያደርገውን ጥረት ማገዝ ነው። በሽታዎችን በመከላከል የህብረተሰብ ጤና ተደራሽነት እንዲስፋፋ ማድረግ ነው። ዓለም አቀፍ የሰብአዊነት ህግን ማሰራጨት እንዲስፋፋ ማድረግ እንዲከበር ማድረግ ነው። ሰላም እንዲሰፍን መስራት ነው። የአካባቢ ጥበቃ እንዲስፋፋና በተለይ የደን ልማት እንዲስፋፋ የመጠጥ ውሃ አቅርቦት እንዲስፋፋ ማስራት ነው። በትልቁ ደግሞ የቮለንተሪ ሰርቪስ በሀገሪቱ በተለይ የበጎ ፈቃደኝነት ስራ እንዲስፋፋ ነው። አሁን መንግስት ብዙ እየሰራ ነው በበጎ ፈቃድ። እኛ የምንለው ይህን መስራት የነበረበት ኢትዮጵያ ቀይ መስቀል ማህበር ነበር። ለምንድን ነው ያንን ያልሰራው ነው? ምክንያቱም የመንግስት አጋዥ ነን። ያን ብቻ ሳይሆን ባህሪው በራሱ የኢትዮጵያ ቀይ መስቀል ማህበር በጎ ፈቃድና ሰብአዊነት ነው። ይሄ የበጎ ፈቃድ ስራ ከሰብአዊነት የሚመነጭ ስራ ስለነበር ያንን መስራት ነበረበት። ስለዚህ አሁንም መንግስት ጋር ቁጭ ብሎ ተነጋግሮ ይሄንን በስፋት የሀገሪቱ የህዝቡ አካልና የህዝቡ ባህል አድርጎ መስራት አንድ ይላል ነው። ሌላው የተጠፋፉ ቤተሰቦችን ማገናኘት አንዱ ስራው ነው። እንደው ዝም ብሎ ለማሳያ ያህል ለምሳሌ 2017 ላይ 2.9 ሚሊዮን ህዝብ በአደጋ ምላሽ ደርሰናል። ወደ 3 ቢሊዮን ብር ወጪ አድርገን ማለት ነው። ስለዚህ በተለያዩ የሀገራችን ክፍል የደረሱ አደጋዎችን ተከትሎ
የአደጋ ምላሽ መስጠት ችለናል። ቅድም እንደተባለው ወደ 700 የሚደርሱ አምቡላንሶች በሀገሪቱ ውስጥ በነፃ የአምቡላንስ አገልግሎት ይሰጣሉ። እርግጥ ይሄ ከሚመለከታቸው የመስተዳድር አካላት የገንዘብ ድጋፍ እና የአስተዳደራዊ ድጋፍ እያገኘን የምንሰራቸው የጋራ ስራዎቻችን ናቸው። ሌላው የመድኃኒት ቤቶቻችን ናቸው። በአፎርደብል ፕራይስ እንለዋለን እኛ የገቢ አቅም ላላቸው አገልግሎት የሚሰጡ ወደ 92 ፋርማሲዎችን ከፍተን በአንድ ለሚደርሱ ሰዎች ድጋፍ እየሰጠን ነው ማለት ነው። ሌላው የዓለም አቀፍ የሰብአዊነት ሕግ እንዲሰራጭ የምንሰራቸው ስራዎች አሉ። ይሄ ለፖሊስ አባላት፣ ለሕግ አስፈጻሚዎች፣ ለጦር ሰራዊት አባላት ከዓለም አቀፍ ቀይ መስቀል ኮሚቴ ጋር በጋራ በመሆን የምንሰራቸው ናቸው። በጣም ብዙ ስራዎች እንሰራለን፣ ግን ስቲል አሁንም ይቀራል ብዙ መስራት የሚጠበቅብን አንዱ ይሄ ነው። ሌላው በተለይ በአሁኑ ጊዜ የኢትዮጵያ ቀይ መስቀል ማህበር አንድ የተረዳው ብዙ የውሃ ተቋማትን የጤና ተቋማትን አብረን እንገነባለን፣ የውሃ ተቋማትንም እንገነባለን። ነገር ግን ውሃ ከጉድጓድ ለማውጣት ብዙ ጊዜ ነዳጅ የሚጠቀሙ ጄኔሬተሮችን ነበር። ነዳጅ በማጣት ብዙዎች ይቆሙ ነበር። አሁን ሶላር ፓነሎችን በመትከል ሁልጊዜም በተለይ ነዳጅን ሳይፈልግ መስራት የሚያስችል አሁን የኢትዮጵያ ቀይ መስቀል ማህበር በብዙ ቦታዎች ላይ ኦልሞስት በስፋት የሶላር ፓኔሎችን እየተከለ የውሃ አቅርቦት ተደራሽነት፣ ጤና ጣቢያዎችና የጤና ኬላዎች ያለምንም የመብራት ችግር እንዲሰሩ በማድረግ ከፍተኛ ስራዎችን እየሰራ ነው። ባለፈው አመት ብቻ ከ1.3 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎች በጤና ለመድረስ ችለናል ማለት ነው። እንግዲህ ይህንን ስናደርግ መንግስት ያደረገልንንም መጥቀስ ስላለብን ነው። መንግስት ምንድነው ለኢትዮጵያ ቀይ መስቀል ማህበር በህግም በአሰራርም እያደረገለት ያለው ስንል መጀመሪያው ሌጋል ሰፖርት ነው። ሌጋል ሰፖርት ነው የሰጠን። ሌጋል ሰፖርት ምንድነው? ሪኮግኒሽን ሰጥቶናል፣ እውቅና ሰጥቶታል። ለኢትዮጵያ ቀይ መስቀል ማህበር ነፃና የመንግስት አጋዥ ነው የሚል እውቅና ሰጥቶታል። ሌላው ፕሮቴክሽን ሰጥቶታል። የቀይ መስቀል አርማን እንዲጠቀም ፈቃድ ሰጥቶታል። በመሰረታዊ መሪዎቹ በሰባቱ መሰረታዊ መሪዎች ቅድም ባልናቸው እንዲሰራ በህግ እውቅና ሰጥቶ አሁን በቅርቡ የወጣው የአደጋ ስጋት አመራር የምክር ቤት አባል እንዲሆንና ከመንግስት ጋር በቅርበት እንዲሰራ አድርጓል። ክቡር የሀገሪቱን ፕሬዚዳንትን የማህበሩ የበላይ ጠባቂ አድርጎ መድቦለታል ማለት ነው። ይሄ መንግስት የሰጠው ነው። በፋይናንሻል ኮንትሪቢዩሽን ከመንግስት ሰብሲዲ እናገኛለን። የተከበረው ምክር ቤት እንደሚያውቀው በአመት እስከ 10 ሚሊዮን ብር ገንዘብ ድጋፍ ይደረግልናል። የአምቡላንስ ራኒንግ ኮስት በየአስተዳደሮቹ ታች ባሉ አስተዳደሮች ድጋፍ እናገኛለን። ፊስካል ድጋፎች በተለይ ከታክስ ጋር በሚመለከት ከውጭ የቀረጥ ነፃ መብት አለን። የተወሰነ የታክስ ኤግዘምሽን አለ። እንግዲህ እዚህ ላይ በኋላ የምናነሳዋለን እና ኢንፍራስትራክቸር በተለይ መሬት ለገቢ ማስገኛ የምንሰራባቸው መሬቶች ለቢሮዎች የሚሆኑ ድጋፎች እያደረገ ነው። ስለዚህ ይሄ ኢትዮጵያ ቀይ መስቀል ማህበር አንድ ለመንግስት ምስጋና የምናቀርብበት እና ይሄ የተከበረው ምክር ቤትም በቻርተር ውስጥ ያስቀመጠልንን የምናየው ነው ማለት ነው። እነዚህ እንግዲህ የኢትዮጵያ ቀይ መስቀል ማህበር አጠቃላይ እየሰራቸው ናቸው። እንደው ምንድናቸው ዋና ዋና ኢሹዎቹን ብለን ስናይ አንደኛው አሁን እንግዲህ ባለው የአገሪቱ ሁኔታ ባለፈው 3-4 አመታትም በሰሜኑ በነበረው ግጭት ትልቁ ተግዳሮት የነበረውና በዋናነት እንትን ያልነው የፕሮቴክሽን የሴፈር አክሰስ በተለይ ኢትዮጵያ ቀይ መስቀል ማህበር ባለፉት 4-5 አመታት እስከ 10 የሚሆኑ በጎ ፈቃደኞችና እንትኖችን ህይወት አጥቷል እና አምቡላንሶቹ ላይ ጥቃት ተፈጽሟል። እዚህም አምቡላንሶቻችን ተወስደዋል። ስለዚህ እነዚህ አይነት ጥበቃዎች ያስፈልጋሉ ነው ነገሩ። ይሄ ብቻ ሳይሆን የጤና ተቋማት ምንድነው ያላቸው ጥበቃ የሚለው አንዱ ኢሹ ነው። ሁለተኛው ከመንግስት ጋር ያለን ስትሮንገር ኮኦርዲኔሽን ኤንድ ኢንተግሬሽን ዊዝ ፌደራል አውቶሪቲስ። አሁን እኛ በህግ የመንግስት አጋዥ ነው። አዎ እታች ወረዳ ዞን ስንሄድ በጣም በቅርበት ነው የምንሰራው። በፌደራል ደረጃ ከመንግስት ጋር ያለን ቁርኝት ወይም መንግስት ጋር ያለው እንትን ምን ይመስላል? በተለይ ከአደጋ ስጋት ስራ አመራር ፖሊሲዎች ሲወጡ የሄልዝ የጤና እቅዶች ሲወጡ ያለን ግንኙነት ምን ይመስላል የሚለው አንዱ የምናየው ነው ማለት ነው። ተቋማት ጋር ያለን ግንኙነት እንዴት ነው? እኛን እንደ ኪ ፓርትነር እየወሰዱን ነው ወይ? አብረን እየሰራን ነው ወይ የሚለው
የኛም መንግስትም የጋራ ጉዳይ ሆኖ ግን በዚህ ላይ አብረን መስራት ያስፈልጋል። ይሄ የተከበረው ምክር ቤትም ተጣሪ ተቋማት ጋር በሚያደርጋቸው ውይይቶች እነዚህ እንዴት እየሆኑ ነው የሚለውን አንድ ቢአይ የሚል አለን። ሌላው ኤክስፓንዲንግ ሬድ ክሮስ ክለብስ ኢን ስኩልስ ኤንድ ኢንኮርፖሬቲንግ ሬድ ክሮስ ቫሉስ ኢን ኤዱኬሽን ነው። አሁን የኢትዮጵያ ቀይ መስቀል ማህበር የአጠቃላይ የቀይ መስቀል መርሆች አሉ። 7 መሰረታዊ መርሆች አሉ። ሬድ ክሮስ ቫሉስ የምንላቸው አሉ። በተለይ ሰብአዊነት፣ ገለልተኝነት፣ አለማዳላት፣ ሰብአዊ ድጋፍ ሲሰጥ እነዚህ መሰረታዊ ናቸው። እነዚህ ብቻ አይደሉም። ወጣቶች ከግጭት ርቀው እንዴት ነው ተከባብረውና ተቻችለው መኖር የሚችሉት? ይሄ ካልቸር ኦፍ ነን ቫዮለንስ የምንለው እነዚህን እንዴት ነው አብረን መስራት የምንችለው? በተለይ ከትምህርት ተቋማት ጋር ህፃናትን በዚህ መርሆች ኮትኩቶ ከማሳደግ ጋር የሚለው ከትምህርት ሚኒስቴርም ጋር አንዳንድ ውይይቶች አሉ። ግን እነዚህ መስረጽ አለባቸው የሚል አንድ ሌላ አለ ማለት ነው። ሌላው እንግዲህ የኢትዮጵያ ቀይ መስቀል ማህበር በቻርተሩ መንግስት ራሱን እንዲችልና ከውጭ ጥገኝነት ነፃ እንዲሆን ይፈልጋል። ነገር ግን እንዴት ነው ያንን ራሱን መቻል የሚችለው የሚለው በተለይ ከግብር አንጻር ሌሎች ብሔራዊ ማህበራት እዚህ ላይ እንደው ለተከበረው ምክር ቤት ለማንሳት ብዙ ብሔራዊ ማህበራት መንግስት ያቋቋማቸው ስለሆነና መንግስት እውቅና ሰጥቷቸው እየደገፋቸው የሚሰሩ ስለሆነ የሚያገኙትን ገንዘብ ለሰብአዊ ተግባርም ስለሚያውሉት ከታክስ ነፃ ያደርጋል፣ ከገቢ ግብር ነፃ ያደርጋል። እኛ ጋር መንግስት ፈቅዶልናል፣ ከውጭ ከሚገቡ እቃዎች ነፃ ፈቅዶልናል። የተወሰኑ ታክሶችን ግን የተሟላ የታክስ ነፃ መብት ለማግኘት አንዳንድ ጊዜ ከአስተዳደሮቹ ፈቃድ አንጻር ብቻ ድጋፍ የምናገኝበት ይሆናል ለማለት ፈልጌ ነው። እሱም አንድ ትኩረት የሚያሻው ነው። ሌላው ኮኦርዲኔሽን ኤንድ ስታንዳርዳይዜሽን ኦፍ ቮለንተሪ ሰርቪስ አት ናሽናል ሌቭል ቅድም ያልኩት ነው። የበጎ ፈቃድ አገልግሎት የህብረተሰቡ የህዝባችን ባህል እንዲሆንና በተለይ እንደ ቀይ መስቀል ያሉ ተቋማት የበለጠ ተጠናክረው ከመንግስት ጋር ይበልጥ መስራት ያለባቸውና የሰብአዊ ስራ እንዲሆን ስለምንፈልግ አንድ ይሄም መንግስት ጋር አብረን መስራት የምንፈልገው ነው። ሌላው በመጨረሻ ብዙ ጊዜ የተሽከርካሪ አደጋኛ ጋር ከፍተኛ ቁጥር አለው። አሁን የተወሰነ እንደውም ለውጥ አለው መስለኝ። ግን ጉዳት ከደረሰ በኋላ የመጀመሪያ ሕክምና እንኳን ማድረግ አይችሉም እና ይሄንን ከድራይቪንግ ላይሰንስ ጋር አብረን በማቀናጀት መስራት አንዱ የወሰድነው ነውና እነዚህ የኢትዮጵያ ቀይ መስቀል ማህበርም ትኩረት ሰጥቶ ወደፊት የሚሰራቸው ናቸው ለማለት ፈልጌ ነው። አመሰግናለሁ ስላዳመጣችሁ። የዓለም አቀፍ ቀይ መስቀል ኮሚቴ በጂኒቫ ስምምነቶች መሰረት የተሰጠው ስልጣን በጦርነትና በብጥብጥ ጉዳት ለደረሰባቸው ሰዎች እርዳታ መስጠት ነው። በጦርነትና በብጥብጥ ጉዳት ለደረሰባቸው ሰዎች እርዳታ መስጠት ነው። ስለዚህ አሁን ዓለማችን ላይ ብዙ ጦርነቶች አሉ። ማታ ማታ በቴሌቪዥን እንደምታዩት ጋዛ ቢሆን ዲአርሲ ቢሆን ናይጄሪያ ወይም ሱዳን ወይም ሶማሊያ አለን። በመቶ በሚሆኑ ሀገሮች ላይ ስራችንን እንሰራለን። ይሄ ስራችን በዚህ ግጭቶች ጉዳት የደረሰባቸውን ሰዎች የታሰሩ ሊሆኑ ይችላሉ፣ የተፈናቀሉ ሊሆኑ ይችላሉ፣ የጾታ ጥቃት የደረሰባቸው ሊሆኑ ይችላሉ። እነኚህን ሰዎች መርዳት ነው። ይሄ ነው ስልጣናችን የተሰጠን ስራ መስራት። እነኚህን ስራዎች ስንሰራ ስራችንን በሁለት እንከፍለዋለን። ከለላ መስጠትና ፕሮቴክሽን የሚባለውና እርዳታ መስጠት ነው። እነኚህን በኋላ ትንሽ ዝርዝር ለማድረግ እሞክራለሁ። ከለላ ስንሰጥ፣ እርዳታ ስንሰጥ ግን ቅድም አቶ ቴዎድሮስ የጠቀሳቸው መርሆዎች አሉ። እነኚህ መርሆዎች ግን በኮንፍሊክት በግጭት ጊዜ ትንሽ የተለየ ባህሪ አላቸው። እነሱን ዘርዘር ላድርግላችሁ። አንደኛው ቅድም የተጠቀሰው ሰብአዊነት ነው የተባለው። ሰው በመሆኑ ብቻ በተፈጥሮ ሰው በመሆኑ ብቻ የሌሎችን እርዳታ የሚፈልግበት ሁኔታ ውስጥ ከተገኘ መረዳት አለበት ነው መርሁ። ሌላ ነገር የለው። ምንም ኳሊፋይ ሳይደረግ ሰው ስለሆነ ብቻ መረዳት አለበት ነው። አገልግሎቱን በሚሰጥበት ጊዜ ሁለተኛው መርሁ ሳይወግኑ መስራት ነው። ሳይወግኑ መስራት ማለት የተጎዳውን ሰው ዘሩን፣ ዜግነቱን፣ ብሔሩን፣ ጾታውን፣ የፖለቲካ አመለካከቱን ግምት ውስጥ ሳያስገቡ መርዳት ነው። የምናቀዳደም ከሆነ ማቀዳደም ካለብን የምናቀዳደም በጉዳቱ መጠን ነው። በጉዳቱ መጠን ማለት ምን ማለት ነው? አንድ ጊዜ ጦርነት ስለሆነ ከባድ መሳሪያ ሲተኮስ ብዙ ሰው ሊቆስል ይችላል ምናምን። እንደዚህ ሲሆን ብዙ ቁስለኛ ሲመጣ ማን ነው መረዳት ያለበት ቀድሞ? ያንን በጉዳቱ መጠን ነው። ጭንቅላቱን በጥይት የተመታ ሰውና ጣቱን በጥይት የተመታ ሰው ሁለቱም እርዳታ ይፈልጋሉ፣ ግን ይቀድማል። ደም የሚፈሰው ሰውና ራሱን የሳተ ሰው ከሌላው ይለያል።
ስለዚህ ያንን አቀዳድመን ይሄ ነው ብለን ለይተን ቅድሚያ እንሰጣለን እንጂ ይሄ የናገር ዜጋ ስለሆነ ይሄ የኔ እምነት ተከታይ ስለሆነ እዛ ውስጥ አንገባም፣ እንደዚህ አንሰራ። ስለዚህ ይሄን ገለልተኛ ሆነ ነው የምንሰራው። ሶስተኛ ሳንወግን ነው የምንሰራው። ገለልተኛ መሆኑ ኒውትራሊቲ የሚባለው ነው። ኒውትራሊቲ በግጭት ጊዜ እነኚህ ሁለት ፓርቲዎች ምንድነው አንዱን እኮ ለማሸነፍ ነው የሚሄደው፣ አንዱን ኦቨርቴክ ለመግደል ድል ለማድረግ ነው። በዚህ ጊዜ እዚህ አይነት ኮንቴክስት ውስጥ መስራት በጣም ከባድ ነው። እኛ ደግሞ ኦኬ ግጭት አለ፣ በግጭት ውስጥ የሚጎዱ ሰዎች አሉ። እነኚህ ሰዎች ግን ሰዎች ስለሆኑ መረዳት አለባቸው ብለን እዛ ውስጥ ከሆን እዛ ገብቶ አገልግሎትን ለመስጠት ከሁሉም የግጭቱ አካላት ጋር መነጋገር ያስፈልጋል። ይሄንን ስራ ስናደርግ የሁለት አካላት መንግስትና አማጺ ቡድን ሊሆን ይችላል፣ መንግስትና መንግስት ሊሆን ይችላል፣ አማጺ ቡድኖች እርስ በራሳቸው ሊሆኑ ይችላሉ። ማነው ወራሪ፣ ማነው ተወራሪ፣ ማነው ትክክለኛ፣ ማነው የተሳሳተ፣ ማነው ቪክቲም አንልም። እከሌ ትክክል ነው፣ እከሌ ትክክል አይደለም፣ ይሄ ጥፋተኛ ነው፣ ይሄ ጥፋተኛ አይደለም፣ ይሄ ህጋዊ ነው፣ ይሄ ህጋዊ፣ እዛ ውስጥ አንገባ። አካላት ወደ ግጭት ከገቡ በዛ ግጭት የተጎዳ ሰው ምን ማግኘት አለበት? እርዳታ ማግኘት አለበት። ምን ስለሆነ? ሰው ስለሆነ። ይሄ ነው መርሃችን የምንሰራበት። ስለዚህ ስንሰራ ከሁሉም የግጭቱ አካላት ጋር እንነጋገራለን። በኋላ ሊነሳ ይችላል። የዚህ የጂኒቫ ስምምነት ግጭትን በሁለት ነው የሚከፍለው። ዓለም አቀፍ ይዘት ያለው ግጭትና ዓለም አቀፋዊ ይዘት የሌለው ግጭት ይለዋል። ዓለም አቀፍ ይዘት ያለው ማለት ሉዓላዊ ሀገሮች ሶቨሬን ስቴትስ ወደ ጦርነት ሲገቡ ነው። ዓለም አቀፋዊ ይዘት የሌለው ደግሞ በአንድ ሀገር ውስጥ የእርስ በርስ ጦርነት ሲኖር ነው። ጦርነቱ በሀገራት መካከል ከሆነ ችግር የለውም። ዓለም አቀፍ ቀይ መስቀል ኮሚቴ አውቶማቲክ የሆነ ማንዴት አራቱም የጂኒቫ ስምምነቶች ተፈጻሚ ይሆናሉ፣ ገብቷል። ጦርነቱ የእርስ በርስ ሲሆን ግን አንድ ሀገር ውስጥ ሲሆን ብዙ ጊዜ ያጋጥማል ቻሌንጅ። ለምን መንግስታት እነኚህ እኮ እንደዚህ ናቸው፣ እነኚህን ለምን ታናግራላችሁ፣ እነኚህን ለምን ትረዳላችሁ የሚል ከሶቨርኒቲ ጋር የተያያዘ የሚነሱ ጥያቄዎች አሉ። ግን ቅድም እንዳልኳችሁ የዓለም አቀፍ ቀይ መስቀል ኮሚቴ በየትም ዓለም ሲሰራ የፖለቲካ ዲስኮርስ ውስጥ አይገባም። ይሄ ከሌ ነው፣ ይሄ ከሌ ነው፣ ይሄ ጥፋተኛ ነው፣ እዛ ውስጥ አይገባም። ማንም ይሁን ማን በምንም ምክንያት ግጭት ውስጥ ይግባ ከተጎዳ ሰው ስለሆነ መረዳት አለበት ብሎ ነው የሚሰራው። ስለዚህ ገለልተኛ ሆኖ መስራት ምን የምንከተላቸው ነገሮች አሉ። ለምሳሌ ከዚህኛው ወገንና ከዚህ ወገን ጋር ስንነጋገር እኛ ባይላተራል ኮንፊደንሻል እንለዋለን። ከዚህኛው ወገን ጋር የተነጋገርነውን ያየነውን የሰማነውን ለዚህኛው ወገን አናጋራ። ከዚህኛው ወገን ጋር ያየነውን የሰማነውን የተነጋገርነውን በጦርነት ወቅት ነው አስቡ፣ ለዚህኛው አናጋራ። ይሄ ምን ይረዳናል? የግጭቱ ተሳታፊዎች በእኛ ላይ እምነትና ኮንፊደንስና ትረስት እንዲኖራቸው ያደርጋል። ለምሳሌ ምክር ቤት አባላት እንደምታውቁት አገራችን በትግራይ ጦርነት ጊዜ በነበረው ጊዜ ጦርነት ነው። ትራንስፖርት ቆሟል፣ ባንኪንግ አይሰራም፣ ኢንተርኔት የለም። የዓለም አቀፍ ቀይ መስቀል ግን ከቦሌ መድኃኒት ቁሳቁስ እየጫነ መቀሌ ንበር ነበር። ለምን? መንግስት ሰብአዊ አገልግሎት ነው የሚሰጡ ብሎ አምኖ ስለፈቀደ። በዛኛውን በኩል የነበሩት ሌላ ነገር ውስጥ አይደለም ሰብአዊ አገልግሎት ነው ብለው ስለሚሰጡ፣ ይሄ በመነጋገር በመወያየት የምናመጣው ትረስትና ኮንፊደንስ ነው። ሌሎች አካባቢዎችም ሌሎች ሀገሮችም ቅድም እንዳልኳቸው እስራኤል ይሁን የመን ይሁን ጋዛ ሲሆን ከየትኛውም የግጭቱ ተሳታፊ አካል ጋር እንነጋገራለን። ለምንድን ነው መነጋገር የሚያስፈልገን? ከእውቅና ጋር አይገናኝም፣ ከሌላ ጋር አይገናኝም። ገብተን ደህንነታችን ተጠብቆ ለመስራት የተጎዱ ሰዎችን ለመድረስ ማነጋገር አለብን። ለእኛ አንድ ክላሽ ያነገተም ዘመናዊ መሳሪያ የታጠቀም እኩል ነው። አታልፉም አትሄዱም ካለን መሄድ አንችልም። ስለዚህ በመነጋገር ነው አክሰስ የምናገኘው ማለት ነው። ስለዚህ ይሄኛው በጣም ወሳኝ የሆነው ስራችን ነው። እዚህ ሀገር ውስጥም ስንሰራ ከመንግስት ከመከላከያ ኃይል ጋር እንሰራለን። ከሌሎች መሳሪያ ካነገቡ ኃይሎችም ጋር እንነጋገራለን። ለምንድን ነው የምነጋገረው? ደህንነታችን ተጠብቆ የተጎዱ ሰዎችን ደርሰን መርዳት እንድንችል ነው። ፖለቲካሊ ምንም አቋም አንወስድም። እሱ የኛ ጉዳይ አይደለም። በኋላ ልመጣበታለሁ። እስረኞችንም እንጎበኛለን። በየፌደራል ማረሚያ ቤቱ እስረኞችንም ስንጎበኝ ከሌለ ምን ታሰረ በምን ምክንያት ነው ይፈታ ምናምን አንልም። ሰው ስለሆነ ሰብአዊ ክብሩ ተጠብቆ ይያዛል ወይ ነው። አራተኛው ኢንዲፔንደንስ የሚለው ነው። ኢንዲፔንደንስ ማለት የስራ አፈጻጸም ነጻነት ነው። እኛ የቢዝነስ ኢንቲቲ አይደለንም፣ ወይም ሰርተን አትርፈን የምንሰራ አይደለንም። ይሄን ሁሉ በዓለም ዙሪያ ቅድም በመቶ ሀገራት ብያቸዋለሁ። የምንሰራውን እርዳታ ገንዘቡን ከየት ነው የምናገኘው? ከለጋሾች ከዶነርስ ነው። እነኚህ ለጋሾች እነማን ናቸው? መንግስታት ናቸው። አብዛኞቹ መንግስታት ናቸው። ስለዚህ አሁን ልክ እንደዚህ ሳቀርብ ብዙ ጊዜ የሚነሳ ጥያቄ አለ። አሃ መንግስታት ከሆኑማ የሚረዷችሁ ብዙ የሰጣችሁ የእሱን አጀንዳ እንድታስፈጽሙ ሊያደርጋችሁ አይችልም ወይ የሚል ጥያቄ ይነሳል። አይችልም። ይሄ እንዳይሆን ያስቀመጥናቸው ሜካኒዝሞች አሉ። መንግስታት ናቸው የሚረዱንን እርዳታ ግን ለሰብአዊ አገልግሎት አውሉት ብለው ይሰጣሉ እንጂ እዚህ ሀገር ተጠቀሙ፣ እዚህ ሀገር እንዳትጠቀሙ፣ ለከሌ ስጡት፣ ለከሌ አትስጡት አይሉ። እኛም ደግሞ ያስቀመጥነው ሜካኒዝም አለን። ምንድን ነው ያስቀመጥነው ሜካኒዝም? የትኛውም ሀገር ለዓለም አቀፍ ቀይ መስቀል ኮሚቴ የሰብአዊ አገልግሎት እርዳታ ገንዘብ መስጠት ቢፈልግ የሚሰጠው ማክሲመም የበጀታችንን 25% ነው።
ከዛ በላይ አንቀበልም። ቢፈልግም ሚሊየንም ቢሊየንም ልስጥ ቢል ከ5% በላይ አንቀበልም። ለምን አንድ ድርጅት 95% በጀታችንን ከሰጠንና ኮንዲሽን ሳታችድ ቢያደርግ ይሄንን አርጉ ይሄንን ካላርጋችሁ አልሰጥም ቢል ኦፕሬሽኑ ሊወድቅ ነው። ማክሲመም 25% ነው የሚሰጥ። ስለዚህ ያንን 25% በተለያየ ምክንያት መስጠት እንኳን ባይፈልግ በ75%ቱ ስራችን ይቀጥላል፣ ስራችን አይቋረጥም። ስለዚህ ሶርሳችንን ዳይቨርሲፋይ እናደርጋለን። የቅድም የተባለው የሰብአዊነት ቫሉ ስላለ ደግሞ ማንም ድርጅት ልስጣችሁ ስላለ አንቀበልም። ገንዘብ ልስጣችሁ ካለ ሁሉ አንቀበልም። ለምሳሌ የጦር መሳሪያ ከሚያመርቱ ካምፓኒዎች አንቀበልም። ለሰው ልጅ ደህንነትና ጤንነት ረጂ ያልሆኑ ተቋማት ከሚሰጡ ገንዘብ አንቀበልም። ስለዚህ እንደዚህ አይነቱን ነገር ስንሰራ ገንዘብ ከመንግስታት ነው የምንቀበል፣ ግን የተቀበልነውን የት መቼ እንዴት እንጠቀም የሚለውን የምንወስነው እኛ ነን። በግጭቱ ባህሪ ምክንያት አንዱን ቦታ አንድ ኃይል ይቆጣጠረዋል፣ ይሄን ሌላ ኃይል ይቆጣጠረዋል፣ ይሄን ሌላ ኃይል ሁሉም ጋር መሄድ ይኖርብናል፣ ሁሉም ጋር አልፈን መድረስ ይኖርብናል። ስለዚህ በዚህ ጊዜ በርካታ ድርድሮች እናደርጋለን ከተለያዩ የግጭቱ አካላት ጋር። አሁን በጂኒቫ ስምምነት መሰረት በአራቱም እነኚህን ስራዎች በውጊያ ላይ ለቆሰሉና ለታመሙ ከውጊያ ውጭ ለሆኑ በባህር ላይ ሲዋጉ ለቆሰሉና ለታመሙ ለጦር ምርኮኞች እና ለሲቪሎች እርዳታ ስጡ ብሎ ህጉ ነው የሚፈቅደው። አሁን ሀገራችን ውስጥ ባሉ ግጭቶችም ገብተን በግጭቶች ባሉበት አካባቢ እርዳታ ምንሰጥ በዚህ የህግ ማዕቀፍ ስር ነው። አቀፍ ቀይ መስቀል ኮሚቴን ከሌሎች የሰብአዊ አገልግሎት ከሚሰጡ ድርጅቶች ምንድነው የሚለየው? ለምሳሌ የተባበሩት መንግስታት አለ አይደለም? የህፃናትን በሚመለከት ዩኒሴፍ አለ፣ ስደተኞችን በሚመለከት ዩኤንኤችሲአር አለ፣ WFP ምግብ ይሰጣል። ምንድነው የሚለያቸው እነኚህን ከአይሲአርሲ ወይም ደግሞ ኤንጂኦስ አሉ፣ ሎካል ኤንጂኦስ፣ ኢንተርናሽናል ኤንጂኦስ አሉ። አይሲአርሲን ወይም ቀይ መስቀልን ከነኚህ በምንድነው የሚለየው ነው? ለአይሲአርሲ የህግ መሰረቱ የጂኒቫ ስምምነት ነው። ለማንኛውም መንግስት ለየትኛውም ተቋም ሪፖርት አናደርግም።